ግደላት ወይም ደግሞ አግባት ነው ያለኝ። ልጅቷ ቀጥ ብላ ቆመች እኮ ነው የምልሽ። ምንድነው እንደጠላት ከስር እየገቡ ነገር ማበላሸት? እርግጠኛ ነኝ እስካሁን ድረስ እንደ ዶሮ ግን ጥልጥል ብላ ነው የሚሆነው። ወስደሽ ክፍሏ በር ላይ በደንብ አድርገሽ ድፊው። መጀመሪያ አብነት ሁሉንም ስራ ይገለዋል። ከዛን እሱን እገለዋለሁ። አብነት ስራውን ሲጨርስ ጠብቅና ተከታተለ ድፈዋል አይደል? ቆይ አንተ ማን ነህ? ወይኔ ከሁለቱ አንድ መንገድ ምረጥ እና ንብረቱ እጃችን ይግባ። አሳምናት ወይ ማጥፋት። ምን? አግባት ወይም ግደላት። ምርጫው ያንተ። እዚሁ ያሰብክበት ነው እንዴ? አብነት አንተ አብነት? አቤት አቶ አለም። ደነዘዝክ እኮ። ካሁኑ እያሰብክበት ነው ወይ ያልኩ ነበር። አዎ ብገላት ግን በምን መንገድ ነው ንብረት መቆጣጠር የምንችለው? ላንተ የሰጠውን ስራ መልስ አጠይቀኝ እንጂ እሱን ባውቅማ ኖሮ እንደ ጦስ ዶሮ አንቄ ወረውራት ነበር። እሱስ ልክ ነው። ያው ከእርሱ ስር የሰደደ ልምድ አንጻር የሆነ ነገር አያጡም ብዬ ነው። ነገርኩ እኮ ሁሉንም ነገር በትክክል ጨርሰውና አስወግዳት። ያንን እንዴት እንደምታደርገው አላውቅም። አምናን ሁሉንም ነገር ብናደርግ ይሻላል ካልከ ደግሞ እንዳልኩ አግባት። ስትታይ ላንተ ጥሩ ስሜት ያላት ይመስላል። የሚገርሙ ሐሳቦችን ነው የነገሩኝ። ከዓለም የሚጠበቁ የሚገራረሙ ሐሳቦችን ነው የነገሩኝ አቶ አለም። ተደንቄያለሁ። ከዓለም? አዎ ያው እርሱን ከመሰለ ባለ ልምድ ማለት እኮ። አንተ ብቻ በርታ እንጂ ብዙ ነገር ትማራለህ። ያንን ደደብ ጠላትህም በደንብ ተከታተለው። አይንህን ከሱ ላይ እንዳታነሳ። ያው እንግዲህ አቶ አለም ሁለቱም አይኖቼ አንድ ቦታ ላይ ነው ትኩረት ማድረግ የሚችሉት እና በዚህ ምክንያት ደግሞ ልጆትንም በአምላክንም ልቆጣጠር አልችልም። ይገባኛል። ግድ የለም ልጅቷ ላይ ትኩረት አድርግ። ለአሁኑ ግን ጨርሰናል። ጥሩ እንግዲህ ያው ታዲያ አንድ መዘንጋት የሌለበት ነገር ቢኖር ለጥሩ ስራ ጊዜ ያስፈልገዋል። አውቃለሁ። ሮም በአንድ ሌሊት አልተገነባችም። ጥራት ያለው ስራ ብቻ ይሰራ። ያንን ደደብም ጠብቄዋለሁ እንኳን አንተን። እሺ አቶ አለም ስለተማመኑብኝ በጣም አመሰግናለሁ። ሰላም ይሁን። ደህና እና በአምላክ ወጡ እንዴ? አዎ ወጡ እኮ። አንተም ሳንጠቀረገትዬ ትንሽ ስራው አሰቃቂ ነበር። ለዛ ነው። ምኑን አሰቃቂ? ስራው ማለት ያው ረጅም ሰዓት ፈጀ ለማለት ነው። አይ እና ምንም የቀረ ጊዜ የለህም? አዎ ያው ቅድም የገባሁት ስራ ለመቀበል ነበር። አሁን ደግሞ መፈጸም አለብኝ። ይሁን እንግዲህ ምን ይደረጋል። እድሌ ነው። እሱስ ታየው የኔ እድል ነው። ጌትዬ አራት አስብ። ምን አባቱና አቃናዋለን። ምኑን ነው የምናቃናው? የኔ ናት። ያው እንግዲህ እድላችንንም ሌላውንም። እሺ ግን ዓለም ላይ እስካለን የዓለማችን ትዕዛዝ ስለሚቀድም እሱን ልፈጽም። ፈጽም። አሁን ልሂድ አይደል? የኔ ነገር ቀልቤ ጥፍት ብሎ ቦር ያስኩ አይደል? እስቲ እንግዲህ በየስራ ስር ፈልጊዋ። እሺ ጌትዬ። እንዴት ያለ ቅኔ ዘራፊ ነው በል። ዓለም ላይ እስካለ ድረስ የዓለምን ስራ መፈጸም አለብህ። አቤት ቅኔ፣ አቤት ንግግር። ዲዮን ከተማ ላይ ቁጭ ብሎ እንደዚህ እንደ ቅኔ ዘራፊ ሊሆን ይችላል። ወይ እውነትም ጌትዬ የኔ አዋቂ። አሁን ደግሞ እናቴ ዓለም ላይ እስካለው ነው የትዬን ትዕዛዝ ልፈጽም። ለምንድን ነው ስልኬን ያለ ፍቃድ የከፈትከው ብለሽ እስካሁን አኩፈሽ ነው? ለዛ ነው የማታወሪኝ? አንተ ሳወራ ትበሳጭ የለ ለትንሽ ደቂቃዎች እንደዚህ መሆን ይሻላል ብዬ ዝም ብያለሁ። ግን እኮ ነው ያፍሽን ዝጊ አላልኩሽ? ታዲያ አንተ ስትፈልግ እያወራሁ ሳትፈልግ ደግሞ ዝም የምለው ቆይ እኔ ሮቦት ነኝ እንዴ? አላልኩ ብለሃል። ይበቃሻል እባክሽ። በጣም እየተጨማለቅሽ ነው። አውሪ ካልኩሽ ታወሪያለሽ፣ አፍሽን ዝጊ ካልኩሽ ደግሞ ትዘጊያለሽ። አሁን የምጠይቅሽን ጥያቄ ብቻ መልሽልኝ። ያው ጠይቀኝ። ለምንድን ነው ጠዋት ማታም ስልክ እየደወለልሻለሁ? በአምላክ እሱ አንተን አይመለከትህም። እሺ እኔ እንደማይመለከተኝና ግን ትናንት በነገርኩሽ ምክንያቶች ሁኔታውን ማብራራት እንዳለብሽ ነግሬሽ ነበር። እረስተሽው ነው? አንተም የምነግርህ ነገር እየረሳ ደግመህ ትጠይቀኛለህ። በጣም አሰልች ነው። እሺ
ጧትና ማታ ስለመደወሉ አንስቼ የጠየኩሽ ጥያቄ የለም። ምክንያቱም ጧት ሲደውልሽ ያየው ገና ዛሬ ነው። በአምላክ ጓደኛዬ ነው አልኩህ እኮ። በቃ ዝም ብለን ነው የምናወራው። እና እያወራሹ ስገባ እያደነገጥሽው ለምንድን ነው? ምንም ዝም ብዬ ነው። በሩን በርግደህ ስትገባ ደነገጥኩ። ላንቺ ብዬ ነው። ለኔ ምንም አይቀርብኝ። ስትፈልጊ እንደ ኦፕሬተር እየለፈለፍሽ ማድረግ ትችያለሽ። ታዲያ እንደዛ ከሆነ አትጠይቀኛ። ለምን እንደምጠይቅሽ እኮ አብራራውልሽ። ቆይ ሆን ብለሽ ነው እንዴ? እንደዛ ነው የሚመስለው። እኔ ለምጠይቅሽ መልስ ራስሽን አዘጋጅሽ። እንደፈለግኩ አይደለም መሆን እንዳለበት ነው። ሌላው መሆን ያለበት ነገር ደግሞ አጠገብሽ ባይደርስ ይመከራል። አብነት መንገድ ላይ ነኝ። አቶ አለም ፈልጋለሁ ብሎኛል ከዛ በፊት። እሺ እደውላለሁ። ምንድነው? የሚመለከትሽ ነገር ሲሆን ራሴ እነግርሻለሁ። ምንድነው የፍቱ ስራ? ምን ሆነሽ ነው? ሰላም አይደለሽ? ምንድነው? አይ ያለ ወትሮሽ አልጋሽ ላይ ቁጭ ብለሻል። አልተነቃቃሽም፣ አልተነሳሽም። በሰላም ነው? የተፈጠረ ነገር አለ? ምን ይፈጠራል ብለህ ነው? እኛ እኮ ለአንድ አመት የሚበቃ በቂ ችግር ያለች ሰዎች ነን። ከዚህ በላይ ሌላ ችግር ያስፈልጋል እንዴ? አዲስ ችግር ያስፈልጋል? እስኪ ንገረኝ። የትኛው ነው ያሳሰበች ነው የምልሽ ፍቱ። ከዚህ ሽብድብድ ባስ ምን ያሳስበኛል? እቺ ጭባ። የእሷን ነገር ተይው፣ የሞተ ጉዳይ ነው። ስንት ጊዜ ነው የእሷ ጉዳይ ሞተ የሚባለው? ሞተ ሲባል ተመልሶ ይነሳል። ዘጠኝ ነፍስ ነው እንደ ድመት ያለው። ግድ የለሽም ተይው። አሁን ለትክክለኛው ሰው ሰጥቻለሁ። ትክክለኛው ሰው ስትል ምን ማለት ነው? ትክክለኛ ማለት ልክ እንደ ወንድምሽ ደደብ ያልሆነ ከእውቀቱም ከሀብቱም ከቆራጥነቱም በደንብ የታደለ አንድ ሰው አለ። እንዲሁ ስታየው ደህና ስራ የሚሰራ እንኳን አይመስልም። እንደ ወንድምሽም ደረቱን አይነፋም። እና ምንድን ነው የሚሆነው? የሚሆነውማ በእቅዳችን መሰረት ሁሉም ነገር መስመር ይይዛል። አቅጣጫዎችን አስቀምጬለታለሁ። ያንን መጠቀም ነው። ምን አይነት አቅጣጫ ነው ያስቀመጥከው? እሱ የኛ ጉዳይ አይደለም። በቃ ከበቂ በላይ ስለከፈልኩት እሱ ይጨነቅበት። እኔ እንደሆነ አንተ ምንም አደረክም፣ እኔ ዋጋዋን ነው የምሰጣት። የምን ዋጋ ነው ደግሞ? በሷ ምክንያት ቤቴ ተናግቷል። ሰላሜን አሳጣችኝ። ሰላሜን ሳትና ወይ ጣጣ! አንቺ ሴትዮ የትኛው ቤትሽ ነው ቆይ የፈረሰው? ይሄኛው ቤቴ ነው። ሌላ ቤት አለኝ እንዴ? ያቺ ደግሞ ሰላቢ ጓደኛዋ ጠጋ ጠጋ እንደምትል አውቄያለሁ። መቼም በአሁኑ ሰዓት የሚታመን ሰው የለም። የታወቀ ነው። ይሄ ደግሞ ምን ነው ይፍቱ? ምንድነው የምታወሪው? ያው ያንን ችግሯን ለማውራት ነበር የምትጠጋኝ። ምንድነው የምታወሪው? አረ በስማም በይ። በስማም ብያለሁ፣ ግን ሁኔታው አላማረኝም። አንድ ቀን ደግሞ እንደምደርስበት እንዳትጠራጠር። አንተም ቢሆን ብትጠነቀቅ ነው የሚሻለው። ሁኔታው ምንስ ቢሆን በዛ ላይ ምንም ነገር የለም። በሳምንታት እንዳላስደመድኳት በአንድ ቀን ደግሞ የአልጋ ቆራኛ ካላደረኳት እውነት እኔ ይፍቱ ስራ አይደለም። ይፍቱ ነግሬሻለሁ፣ ጫፏ እንዳትነኪያት። ከስር እየገባሽ ነገሮችን አታበላሽ። ምንድነው አንተ ደግሞ ሁሉ ነገር የጨረስክ መስል ደረትክን የምትነፋው? በቃ ተናገርኩኝ። የዚህ ልጅ ጉዳይ ውስጥ አትግቢ። እውነቴን ነው ነገርኩሽ። እጅሽን ሰብስቢ፣ አታበሳጭኝ። ቆይ እንጂ አትበሳጫለ። ምን እየሆንክ ነው? ለምን ደም አልበሳጭም? ባለፈው እኔ ጨርሰዋለሁ ብለሽ ነገሩን ውሃ ቅዳ ውሃ መልስ አደረግሽው። በአምላክን ጨርስ ብለው ሁሉ ነገር ይጨርሰዋል። ግን እሱ መጨረሻ ላይ መሞት የለበትም። ትክክለኛውን አካሄድ አስኬደዋለሁ። ተናግሬያለሁ። እጅሽን እንዳታስገቢ። ምንድነው እንደ ጠላት ከስር እየገቡ ነገር ማበላሸት? ስርዓት ይያለሽ። እኔ ይፍቱ ስራ ለማን እንደተበረከከ ነው ለዚህ ጫጩት የምንበረከከው? ተናግረ ሞታል። ሄሎ፣ እኔ የምለው ግን እናንተ ግን ገንዘቤን ከመመጥወጥ ሌላ ምንም ስራ የላችሁም አይደል? በቃ ገንዘብ ብቻ። ከእናንተ አንድ መፍትሄ አግኝቼ አላውቅም። ምንም የምትረቡ ሰዎች አይደላችሁ። ተይ እባክሽን ዝም ብለሽ አዳምጪ። ትሰሚኛለሽ? እውነቴን ነው። በጣም ነው ያዘንኩብሽ። በጣም ቆይ፣ እንዴት እንደዚህ ይደረጋል? ነውር አይደል እንዴ? ምን አውቅልሻለሁ? የስንዴ ዱቄት ይሆናል እንግዲህ ለኔ እየጠቀለልሽ የምትሰጪኝ። ወይ ጣጣ! ልጅቷ ቀጥ ብላ ቆመች እኮ ነው የምልሽ። ታሾፊያለሽ እንዴ? ለሰው ሁሉ ይሰራል ታያለሽ ሴትዮ። እኔ ከሰው የተለየ ምንም አላደረኩም። ይኸውልሽ፣ ስለዚህ ሁሉ ጊዜ አንቺ ሰበብሽን አደርድሪ። ላንቺ የከፈልኩትን ገንዘብ አንዷን እንኳን ሳላዋጣ መፍትሄ የማገኘውን ነው ከእናንተ ጋር ስደናቆርና በገዛ ቤቴ ድብብቆች ስጫወት የኖርኩት። ቆይ እሰራልሻለሁ። አንቺ ደናቁርት ጭባ አሳይሻለሁ። የኔን ገንዘብ ደግሞ በልተሽ አንቺ አትኖሪያትም። ውሻ ማትረባ
እዚህ ሁሉም አይረቡም። በቃ ሁሉም ችግር አለባቸው። በቃ የማይረቡ ይኸውልህ እንዳትደነግጥ፣ ግን ስራውን የምሰራበትን ሁለት መንገድ ሊነግረኝ ነው በዋነኝነት የጠራኝ። ምንድን ናቸው? ይኸውልህ ቃል በቃል ስነግርህ አንደኛው አግባት ወይም ደግሞ ግደላት ነው ያለኝ። ግደላት? አዎ በአምላክ። እና ደግሞ ወይ አግባት? ምንድነው በአምላክ? ተረጋጋ እንጂ እንዴ! ሰውየው ሰው ገሎ የማያውቅ ይመስል ምንድነው የምታብደው? ይሄ ሰይጣን፣ ይሄ ውሻ! በአምላክ በፈጠረ ተረጋጋ። እኔ አንተ ንዴት የሚያበርድበት ጊዜ የለኝም። ለምንስ ቢሆን ጊዜ አለን እንደ አብነት? ለምንም ጊዜ የለንም እኮ ለምንም። በአምላክ ጊዜ አይደለም የሌለን፣ ሀሳብ ነው የሌለን። ምን ማድረግ እንደምንችል አላውቅም። ጊዜ እንደሚያስፈልገን ነግሬዋለሁ፣ እሱን ደግሞ ያውቃል። አብነት ህብስት ምንም እንድትሆን አልፈልግም። ወይኔ አብነት ማበዴ ነው በቃ። እሱንማ እኔም አልፈልግም እኮ፣ ግን ምን አድርገን ነው የምናድናት ነው? አላውቅም አብነት፣ ምንም አላውቅም። እሺ በቃ በአምላክ ተረጋጋ። እሺ እረጋጋለሁ። ሁለቱም መንገድ ስለማይሆን ሌላ መንገድ እንፈልግ። ከራሱ ሀሳብ መንገድ ላገኝ ስለምችል ሂጅ አናግረዋለሁ። ሁለቱም መንገድ ስለማይሆን ይለኛል እንዴ? እኔማ የትኛው ይሻላል ብዬ እያማረጥኩ እኮ ነው። ያሟል እንዴ? ወይ ችሎ አይተው ወይ አያምን። ምን አይነት መውደድ ነው ደግሞ? ቤቴን ሊያፈርሰው ነው። ምን አድርግ ነው የሚለው? ሄሎ ናሆሚ፣ ሰላም ነው? አቤኔዘር ነኝ። አለሁልህ ወንድሜ፣ እንዴት ነህ? ይመስገን ሰላም ነው። አንተ እንዴት ነህ? አዎ ተጠፋፋን። አይመችም እኮ ሳናስበው ተጠፋፋን አይደል? እኔ የምልህ ናሆሚ፣ እህትን ታገኛታለህ እንዴ? ተው እባክህ። ምን ነው? ቆይ የሁለታችሁም እናት አይደል እንዲያርፉት? ልክ ነህ። እሱማ ቤተሰብ መሀል ያለውን ነገር አላውቅም፣ ግን ያው ቤተሰብ ማለት ቤተሰብ አይደለ? እረዳለሁ ናሆሚ። አዎ ስለሷ ነው። ቆይ አትዝጋው፣ በጣም አስፈላጊ ነው። እህት ደህና አይደለችም እና ብታውቅ ጥሩ ነው ብዬ ነው። ማለቴ ምንም ደህና አይደለችም። ያለችበት ሁኔታ ምንም ደስ አይልም። እኔ የምልህ ነገር ግን ገብቶሃል? እህት ከባድ ችግር ውስጥ ነች እያልኩ ነው። ሄሎ እንዴ! ምን አይነቱ እንደምነው ፈጣሪ! ጭራሽ ጆሮ ሊዘጋብኛል። ብዙ ሰዓት አልቀረውም፣ እኔም ማግኘታለሁ። መገናኘት ከበደን እኮ። የዛች ልጅ ጣጣ ቶሎ ስላለቀልህ ደስ ብሎኛል። በጣም እየተለሳለስክ ነው። ከበድ ያለ ስራ አለ እንዴ? ከበድ ያለ ስራ የለም፣ ግን ደግሞ እንደ ቤተሰብ ማውራት ያለብን ነገር አለ። አንዳንድ ነገሮች ወስኛለሁ። ምን አይነት ነገሮች? የህብስትን ጉዳይ ለአብነት ሰጥቼዋለሁ። አሁን ላይ ብዙ እንደማትጣጣሙ ይገባኛል፣ ግን ደግሞ ስራውን በደንብ አድርጎ ይሰራዋል። ምንድነው ጥሩ አድርጎ የሚሰራው? የህብስት ጉዳይ እኮ ደመ መራር መሆን ይጠይቃል። ቆራጥና አደገኛ ሰው መሆን አለብህ። ሂሳብ ወይም የጭንቅላት ጨዋታ ብቻ አይደለም የህብስት ጉዳይ። አየህ፣ ትልቁ ስህተትህ ሁለት ነገሮች አለማወቅ ነው። አንደኛ ሁሉም ነገር የጭንቅላት ስራ ነው። ሁለተኛ አብነት አንተ እንደምታስበው ያን ያህል ቀሽም ሰው አይደለም። ስለዚህ ስራውን እሱ ይጨርሰዋል። ምንም አይነት ነገር አብሬው እንድሰራ እንዳትጠብቅ። ብትፈልግም አይሆንም። ከአንተ የምፈልገው በጣም ቀላል ነገር ነው። ሁሌም በዙሪያው ሁን። እያንዳንዱ ነገር በንቃት ተከታተል። ከአንተ በተሻለ እንደማምነው ስለሆነ የሚያስበው ምንም የሚያስቸግር ነገር የለም። ከሆነ ጥሩ። ከማንም ጋር ተጣብቄ መስራት እንደማልወድ ታውቃለህ። ያንን አድርግ እንዳትለኝ እንጂ ሌላው ነገር ችግር የለብኝም። እዚህ ጉዳይ ላይ ብትሰራ የተሻለ እንደሚሆን አውቃለሁ፣ ግን ደግሞ በምንም ነገር እጃችን መቆሸሽ የለበትም። ገንዘባችን ስራውን ይሰራና ከዛ በኋላ ማጽዳት ያለብንን እናጸዳለን። ስለዚህ አካሄዳችን እንዴት ነው የሚሆነው? መጀመሪያ አብነት ሁሉንም ስራ ይገለዋል። ከዛ እሱን እገለዋለሁ። ጎበዝ። አንዳንድ ጊዜ ብታበሳጨኝም አይቆጨኝም። በደንብ እንግባባለን። አይንህም ከሁለቱም ላይ እንዳታነሳ። እኔም አይኔ አንተ ላይ ነው። አለመቆጨት ጥሩ ነው።
አንድ መላ አላጣልህም እንዳታስብ። ለነገሩ አንተ ብዙ ታስፈልገኛለህ። ታፈስ ይባምላኬ ምን ሆነክ ነው? ኮተት ተሰማው እንዴ? ቆሌን ገፈትኩ እኮ። ይቅርታ አስደነገጥኩሽ አይደል? ምን አዲስ ነገር አለ ታፈስ? ምንም የለ ባምላኬ። ያው መድኃኒቱ ዛሬ አልቋል። ግን እትዬ ያው መድኃኒቱ ባለመስራቱ ሳትጠራጠር አትቀርም ዝም ብላ እየጠየቀችኝ ነው። አትደናገጪ። ልጅቷ ቀጥ ብላ እየቆመች ስለሆነ የሆነ መደናገጡ አይቀርም። ለዛ ነው ብዙ ጥያቄ እየጠየቀችሻለች። ኧረ እኔ እስካሁን እየጨነቀኝ ነው። ምንም አትጨነቂ። እኔ እስካለው ድረስ ምንም አትሆኝ። እሺ እንግዲህ ይሁን። በሌላው እንደሆነ አትታመንም። እስቲ በዚህ ይሳካልህ እንደሆነ እናያለን። ነገርሽን ተይውና በደንብ አድምጪ። በእንዴት የሆነ ነገር ልታደርግ ስለምችል በደንብ ታከታተያት። ከዛ የሆነ ነገር ሲኖር አሳውቂ። እሷም አሳውቂኝ፣ አንተም አሳውቂኝ። ለማንኛችሁ ነው የማሳውቀው? ለእኔ ነው የምታሳውቂው ታፈስ። ጭዲያ ይልቅ ለአብነቴ ማሳወቅ ያለብኝ ነገር ይኖር እንደሆነ ጠይቀው። እሺ ጠይቀዋለሁ፣ ግን እስከዛ ድረስ እኔ የምልሽ ነገር ላይ ብታተኩሪ ነው የሚሻለው። ምን አተኮርኩት? እንደው በማለዳው እየመጣ ቀልቤን እየወሰደው። ታፈስ በፈጠረሽ እስኪ የማይረባ ነገር ማውራትሽን አቁሚ። እኔን የፈጠረው ብቻ ሽሙች ብሏል እንዴ? ምን ያገናኘዋል? ሴትዮ አመም ያደርግሻል እንዴ? አዎ አመም ያደርገኛል። ወይ እሺ እንደፈለግሽ መሆን ትችያለሽ ታፈስ፣ ግን አንድ ነገር አትርሽ። አሁንም ቢሆን እንደ በፊት ሁሉንም ነገር እያደረግሻለሽ ለሚስኪኑ ህብስት ስትይ ነው። ባይሆን ኖሮ እዚህ ታገኘኝ ነበር። አብነት የት ነው ማውራት አለብን? እኔም እኮ አለማችሁ ጋር ገብተህ እስክትወጣ ነበር የምጠብቀው። መቼም በዛው ሰምተሃል ያለማችሁን ነገር። አብነት አንተ ታሾፋለህ። እኔ እውነት ተጨንቄያለሁ። በጣም ጥሩ አይደለም። ምንድን ያለ አዲስ ነገር አለ እንዴ? አዎ አለ። ደግሞ ምን አለ? ምንም የማይሳነው ሰውዬ ይህን እንደሚል ባውቅም በጠብቀውም ግን ደንግጫለሁ። አብነት ስራውን ሲጨርስ ጠብቅና ተከታተለ ድፈዋለህ አይደል? አንተ የምርም ጭንቅላት አለ አይደል? አዎ አለኝ፣ ግን ያለማችሁን ሐሳብ ለማሰብ ጭንቅላቴን አልተጠቀምኩኝም። ግን በአሁኑ ደደቡን ያደለው እኔም ግን አይደለሁም፣ በእርግጠኝነት መናገር እችላለሁ። አቶ አለም ክፉኛ ነው የተበለጠው። ይህንን ታስባለህ ብሎ የሚያስብ አይመስልም እንዴ? ቀኝ እጅ አድርጌሃለሁ ሲለኝ እኮ በፍጥነት ነው ወደ ጭንቅላቱ የተጠጋሁት። መረዳት ነበረብኝ። ይልቅ የት ነህ አሁን? ይሄ እደው ገብስ ነው። እደው ስንዴው የሆነውን የአፍቃሪን ነገር መላ ብናደርገው አይሻልም? አፍቃሪ ይቅርታ ተፈቃሪ ማለት ነው። ለካ ካንተ ጋር ስንሆን ያንተን ስሜት ነው ማንጸባረቅ ያለብን። እሺ ለማንኛውም መጀመሪያ ህብስትን ከተተው የተረቢት ማብሰል አለብን። ምን ከቅድም ጀምሮ ስለሌላ ሰው የምናወራ ይመስል ህብስትን ትላለህ? እኔ የምለው ቆይ እኛው ነን ያለ ነው ወይስ ቴሌ ከሰማ የሌሊት ፓኬጅ ይከለክለኛል ብለህ ፈርተህ ነው? ኧረ እንደው በፈጠረ አብነት ምን ይሁን ቀልደን አቁም በቃ። እሺ በቃ አብሬ እሄዳለሁ። ህብስቴንም በዛው ማግኘት እፈልጋለሁ በእናትህ። እሺ እንደውም በዛው ሶስታችን እናወራ ጥሩ ነው። ያው ግን ሁሉም ነገር ይጋባታል ብዬ አላስብም። ምርጥ እያደረግን ብንነግራት ጥሩ ነው። እሺ በቃ እኔም እዛው አካባቢ ነኝ፣ እጠብቅሃለሁ። እሺ ጠብቁኝ በቃ እደውልልሃለሁ። እና ታዲያው እንዴት ነሽ? ደህና ነኝ። አንተ እኮ ዝም ብለህ ለፋ። እዚህ ድረስ መምጣት አይጠበቅብህም ነበር። ያው ባህሪን ታውቂው የለ አንድ ነገር ላይ ትኩረት ካደረኩኝ ስለዛ ነገር አለማሰብ ማቆም ያቀተኛል። እሱማ እኮ ይገባኛል፣ ግን ያው ህቡዬ በዛ ላይ ሳላስፈቅድሽ አንድ ነገር አድርጌያለሁ። በእርግጥ መብቱ እንደሌለኝ አውቃለሁ፣ ግን ስለጨነቀኝ ነው። ያው የሚያውቀው ነገር ካለ ብዬ ነበር። ምንድነው? ወንድምሽ ጋር ደውዬ ነበር። እውነት? ናም ጋር? አዎ ናም ጋር ደውዬለት ነበር፣ ግን ባህሪው እንደድሮ ነው። ምንም የተለወጠ ነገር የለም። ለምን እንደዚህ ያደረክ? እውነት ልክ አላደረክ? አውቃለሁ፣ ትንሽ ተቻኮልኩኝ መሰለኝ። በጣም ይቅርታ። እሺ በቃ ተው፣ አታስብ፣ ችግር የለውም። መደወለ ኖርማል ነው። ግን ቆይ ምን አለ? ምንም ፍላጎት እንደሌለው ነው የነገረኝ። አይመለከተኝም ነው ያለኝ። አዎ እንደዚህ ሊል እንደሚችል እኮ ግልጽ ነው። ግን በጣም ጥሩና የዋህ ልጅ ነበር የሚመስለኝ። የሆነ ሰሞን እኮ እንግባባ ነበር። እኔ እኛ ቤት ሲመጣ እንጂ ወንድሜ ሲሆን አንድ ቀን እንኳን አይቼው አላውቅም። እማዬንም በስርዓት አያወራትም ነበር። ለምንድን ነው? አላውቅም፣ ግን እማዬ እንደነገረችኝ ከሆነ በልጅነቱ ስለተወቹና አባቱ እናት ጋር ማለት አያቱ ጋር ስላደገ እናቴን አይወዳትም፣ እኔንም እንደ እህቱ አያየኝም። ታዲያ ከአንቺ ጋር? ከኔ ጋርም ትክክለኛ እህትና ወንድም አይደለንም።
ልክ ከማዬ ጋር ትክክለኛ እናትና ልጅ እንዳልሆኑት። በጣም ይቅርታ ሳታስዩ ብዙ አስወሮሽና አሳዘንኩሽ አይደል? አረ ችግር የለውም ግን ሳናስበው ብዙ አወራ። ሰዓትም እየሄደ ነው። ወይኔ በአምላክ መቶ አቶኝ እንዳይሆን። ቆይ ላግዝሽ። በአምላክ ማለት ባለፈው ያናገረኝ ልጅ ነው? አዎ እኔ ነኝ በአምላክ። እስኪ መጀመሪያ እጅን ከላዩ ላይ አንሳ። ይቅርታ። ኧረ በአምላክ ኳስ በመሬት እንዴ! አረጋጋው እንጂ። አልሰማኝም እንዴ? እጅን ከላዩ ላይ እንድታነሳ እየነገርኩ ነበር። በአምላክ አልገባኝም። እንድትነሳ እየረዳኋት ነው እንጂ እኮ ሌላ ነገር አላደረኩም። ሌላ ነገር ነው ወይ ብዬ አልጠየቅኩም። አንድ ነገር ብቻ ነው የጠየቅኩ። አሁን እጅን አንሳ። ቆይ አንተ ማን ነህ? አጎቷ ነው። አንተ ግን ማን ነው ቀዩ? አቤኔዘር እባላለሁ። ብዙ ጊዜ አቤኔዘር እንደምትባል ነግረናል። ለሱ ደግሞ እናመሰግናለን። አሁን መሄድ ትችላለህ። እንዴ በአምላክ በአምላክ ምን? በዚህ ሰዓት እዚህ ምን ትሰሪያለሽ? እኛ እዛ እየጠበቅልሽ ነበር። ትምህርት ቤት በመሆኛ ሰዓትሽ እዚህ ምን ትሰሪያለሽ? ለምንድን ነው የምትጮህባት? ቀስ ብሎ መነጋገር አይሻልም እንዴ? አረ ይሻላል አይደል? ምን አገባህ አንተ? ምን አገባህ? ኧረ በአምላክ ተረጋጋ እንዴ! የሰው ሰው ልትገል ነው እንዴ? ጥርሱ ልትወልቀው ነው? ቆይ በአምላክ ምን ሆነ ነው? ይቅርታ ወንድሜ፣ በጣም ይቅርታ። በሌላ ነገር ስለተበሳጨ ነው። እሺ አሁን ከዚህ ብትሄጂ ይሻላል። ጤነኛ ነው? የጤናውን ነገር ሌላ ጊዜ በሰፊው እናወራበታለን። አሁን ግን ሂጂ። እሺ ነይ። አይዞሽ እንግዲህ ብራዘር። እሺ አንተ አብደሃል እንዴ? የሰው ሰው ጥርስ ልታወልቅ ምን ሆነ ነው? ጥርስ ስንት እንደገባ ታውቃለህ? አትሰማውም እንዴ የሚለውን? ምንም ክፉ ነገር እኮ አላለም በአምላክ አይደል? ሲጀመር አንቺ እዚህ ጋር ምን እያደረግሽ ነበር? በአምላክ ተረጋጋ፣ ቁጭ በል። ህብስቲ አንቺም ተረጋጊና ቁጭ ብለን እናወራ። ና ቁጭ በል። እናት ውሃ። እሺ ይቅርታ በእናትሽ ቤቱን አውደ ዓመት አስመሰል ነው አይደል? ይቅርታ። ዛሬ ደግሞ ምንድነው እባክሽን? እንደ ባለሙያ ሴት ቤቱን ወጦ አሸትተሽዋል። ኧረ ከፈታ አድርጉ መስኮቱን። ፀሐዩ ደግሞ ከነዚህ ልጇን ያመጣችው ዛሬ። ወይ ፀሐይ! ታፈስ! አቤት እትዬ። እንዴ ምን ነው ዛሬ ጌታሽ ልሞት ነው እንዴ? ምን ነው አማችኋል እንዴ? ኧረ በሽታ ይመምሽ። እንዴት በአንድ ጊዜ ስጠራሽ ሰማሽ ነው ያልኩሽ። አንቺ ደህና ቁርጥ መቼም አይገባሽ ትላለች። አይ እትዬ ደግሞ እንደ ቶሎም በመጣ ስድቡ አልቀረልኝ። እና ታዲያ መሰደቤ ካልቀረ ላደናቁርሽ እያልሽ ነው? እሱስ አይደለም ያው አንዴ መጥቻለሁ። ለሌላ ጊዜ ብዬ ነው። መቼም እኔ ይሄን ድድብና የዋህነት አልለውም። የትኛው እንዴ ታፈሱ? አልገባኝም። እግርሽና ጭንቅላትሽ ፍጥነት እየተዋወሱ ነው እንደሚጠቀሙት? አይ ኧረ እኔ ምኑን አውቄ እትዬ። አይ ግድ የለሽም፣ እንደዛ ነው። እግርሽ የፈጠነለት ጭንቅላትሽ እንቀረፈፋል። ወይ ዳይ እንደው ድስት ነገር ጥጄ ነበር እትዬ። እንደው አየት ላድርገው። ስራ አለሽ አይደለ? የኛ ባለ ስራ። እኔ ይፍቱ ስራ ፈትቼ ነው እንዴ ካንቺ ጋር የምለፋለፈው? አንቺ ደንቆሮ። እኔ እንጃ እትዬ። ወይኔ ይፍቱ ስራ። አንቺ እናቴ ዝም ብለው ከሰሙሽ ገና ብዙ ታወሪያለሽ። ጭራሽ አንቺ ማባሪያ የሚባልም የለሽም። በእኔ አሁንሽ ነይ ጠጋ በይ። አንቺ ምንድን ነው እትዬ? ጥሩ ጥያቄ ነው። አሁን የጭንቅላትሽ ተራ ነው። ቀይ ምንጣፍ ነው። ያችን ሽምድምድ ለየት ባለ መልኩ እንቀበላት ብዬ ነው። እና ምን ላድርገው እትዬ? ወስደሽ ከፍሎ በር ላይ በደንብ አድርገሽ ድፊው፣ በደንብ አዳርሰሽ። እሺ የቀረውን በኋላ እንነጋገራለን። ኧረ እትዬ ሂጂ፣ ሳታፈጭብኝ ሂጂ፣ ቶሎ በይ። አንዴ ከተገተረች ደግሞ ችግር አለባት ግትር። ያችን ሽምድምድ ደግሞ ልክ ነው የማስገባሽ ዛሬ። አሪፍ አቀባበል ነው የምቀበልሽ ዛሬ፣ በአሪፍ አቀባበል፣ በአሪፍ ምንጣፍ። አንቺ ማትረቢ ሁላችሁም ልክ ነው የማስገባችሁ። የኔን አቅም ይፍቱ ስራን ማን እንደሆነ ታያላችሁ። የማይረቡ ሁሉ እዚህ መጫወቻ እንደሆናችሁብኝ ማትቀሩ። ለማንኛውም ልተጣጠብና በአሪፍ አቀባበል ልቀበላት። ምንድነው ሰዎች ወይ ተታረቁ ወይ ተጣሉ እንጂ ዝም ተባባላችሁ እኮ። አብነት ምን አብነት ትለኛለህ?
ያስመጣስከው እኮ የእሷን እንግዳ እኮ የሰው ጥርስ ልታወልቅ። ህብስቴ ማን ነው ግን? ጓደኛዬ ነው። የአንቺ ጓደኞች ደግሞ ቀስ ቀስ እያሉ ነው እንደሚመጡት? ቆይ እስከ ዛሬ የት ነበሩ? ባለፈው እኮ ነግሬ ነበር። ተጠፋፍተን ነበር። በቃ ዛሬ መጣ። ታዲያ ለምንድን ነው የመጣው? ለምንድን ነው እንደጠፋ ያልቀረው? ለምንድን ነው እንደጠፋ የሚቀረው? ጓደኛዬ እኮ ነው። በቃ በቻለ ሰዓት መጣ። ከቻልክ እንዳትጃጃል ንገራት። አሁን በጣም ነው የሰለችኝ። እየተጃጃልኩ አይደለም ህብስትዬ፣ ያው ባለፈው ከተፈጠረው ነገር አንፃር ሰው ማመን እኮ የለብሽም ብሎ። ቆይ ሁሉም ሰው እንደ ሄርሜላ ነው እንዴ? ላይሆን ይችላል፣ ደሞ ሊበሰም ይችላል። ያው መጠንቀቁ አይከፋም ብለን። ኧረ ተዋት፣ ከመጣው ጋር ሁሉ ትገልፍጥ እንጂ። በአምላክ አረጋጋው እንጂ ምን ሆነ ነው? ሲጀመር እየገለፈጠች አልነበር። ህብስትዬ፣ አሁን ግን ደህና ነሽ? ደህና ነኝ። እኔም ደህና ነኝ፣ አትጨነቂ። እሺ በቃ አሁን ተነሽ ላድርስሽ። ምን ነው ልናወራ ነበር እንዴ? መጣ ላድርሳትና እኔ እናንተ እናወራለን። እኔም መቆየት እፈልጋለሁ። ያንቺን ሐሳብና አስተያየት ተጠይቀሽ ሰው የለም። አቤት ታፈሱ። ተነሽንስ። በቃሽ፣ እኔም ልውጣና ቤት እጠብቅሃለሁ። እንዴት ዋላችሁ? ደህና ነን። ደህና። ምንድን ነው? ምን የሚያስቅ ነገር አለ? ለይቱ ስራ። አይ ቦርሳው በጣም ሄዶብሃል ብዬ ነው። እኔ ወደ ክፍሌ ብገባ ይሻላል መሰለኝ። አንተስ? እኔም ወደ ክፍሌ ልገባ ነው። ምን ነው ችግር አለ? በቃሽ። ኧረ ግቡ፣ ችግር የለም ግቡ። እንኳን ደህና መጣችሁ፣ ግቡ። ነግቢ። አልገባኝም። ለምንድን ነው ወደዚህ የገባ ነው? መሆን ስላለበት ነው። እዚህ ቆይ። ወደ ክፍሌ መሄድ እፈልጋለሁ። ድምፅሽን ዝቅ አድርጊ። ትንሽ ደቂቃ እኔ ክፍል ውስጥ መሆን ከባድ ነገር ነው እንዴ? አይደለም። ስለዚህ አርፈሽ ተቀመጪ። ሴጣን እኮ ይቀናብሻል እኮ። እስኪ እዛ የተዘረረችውን ቀዩ ምንጣፍ ላይ የኛ ልዕልት ለያት። አይፍቱ ስራ። ኧረ ብዙ እርግጠኛ ነኝ እስካሁን ድረስ እንደ ዶሮ ግንጥልጥል ብላ ነው የሚሆነው። ታባቷ ወይኔ